የለበሽው ልብስ ራሱ በጣም አርቲስቲክ ስለሆነና ብዙ ነገሮች ስላሉት ውስጡ ከዛ ልጀምር ነው። ፍቅር ብለን ስንል የሚለው እንዳልኩሽ እስትንፋስ ነው። ብለን በምንልበት ጊዜ ጥልቀትን እናሳያለን። ከዛ ደግሞ ስንል ማለቂያ የሌለው ለ17ኛው ክፍለ ዘመን ደግሞ የነበሩትን የመላእክቶች ምስል ደግሞ እዛ ላይ አይቻለሁ። አፍረሽ አትመለሽም። ሁሉ ጊዜም ግብ ካለሽ አላማ ካለሽ መድረስ ከፈለግሽ እግዚአብሔር መልካም ነው ያሳካልሻል። የተለያየ የሆነ ኮሚኒቲ ሶሳይቲ ስለሆነ ያለው እንደው የማንነት ጥያቄ አልፈጠረብሽም ወይ? ማንነትሽ ጠፍቶብሽ ማንነትሽን ኮንስታንትሊ እየፈለግሽ ነው። ባህሪን እንዳለ ከየት ነው ያመጣሁት የምለው ነገር አለ። የሆነ ነገር ካሰብኩኝ ያንን ነገር ማሳካት አለብኝ የሚል አስተሳሰብ አለኝና ያንን በአካባቢ ሳጣው እኔ ግን ቆይ ከኔ የመጣሁት እንዴ ነው የመጣሁት ለምንድን ነው የመጣሁት? የፍቅር ጓደኛሽ ከየት ጀምሮ አብራችሁ እንደነበራችሁ ደግሞ እናንሳ። አሪፍ ስራ እንሰራለን ብለን ዝም ብሎ በጓደኝነት እንደዛ አይነት ነገር ነው። ትውውቁ እያደረ ወደ ፍቅር ተቀየረ። ማን ነበር መጀመሪያ እንደው ፍቅር ያዘው? እሱ ከድሮም ፍቅር ይዞታል። አልተረዳሽም? አንድ ሰው ከኔ ጋር ለመሆን ብያስቀመጥኳቸው መስፈርቶች ኢትዮጵያዊነትን ያካትት ነበር። ብዙ ጊዜ የሌላ ሀገር ዜጋ እጅን እንደዚህ አድርጎ የመቀበል ልማድ ስለሌለ አንቺን እንደው በምን አይነት ሁኔታ ነበር የተቀበሉሽ? እዚህ ያሉት ትንሽ ግራ ተጋብተዋል። ቤት ተዋወቀ ምናምን ገጠር እንሂድ አልኩኝና ገጠር ሄድን። የፋሽን ኢንዱስትሪ ውስጥ ስትገቢ እንደው ታርጌት ማርኬት አድርገሽ ያሰብሽው ማንን ነበር? ኢትዮጵያውያን ፕሊዝ ለማድረግ በጣም ከባድ ናቸው። የሆነ ነገርን ቶሎ አይቀበሉም፣ ቶሎ አይወዱም። ያዋጋሽ ግን ትንሽ እኮ አይደል ከፍ ያለ ነው። እኔ አስደንግጦኛል። ግን አበሻ ስለሆንሽ ስላፈርኩ ገዛሁ እንጂ ወይኔ እምዬ ተይ ትንሽ ዲስካውንት ምናምን አላረኩም እንዴ? በዘመድ ምናምን አላልኩም። እኛ አብዛኛው የምንሰራቸው ስራዎች ከህልም ጋር ይገናኛሉ። እኛ የብርሃን ሰዎች ነን፣ የተጠበቅን ነን። እግዚአብሔር አምላክ ሲፈጥረን ግሩም ድንቅ አድርጎ ፈጥሮናል። ሁሌም ይጠብቀናል። እንደው በዓለም አቀፍ ታዋቂ ከሆኑ ሰዎች ውስጥ በሱቁሽ የተገኘ ሰው አለ ወይ? ገሊላ በቀለ መታ ነበረ። ክሌይ ቶምሰን የዋሪየርስ ባስኬትቦል ተጫዋች ነበረ። አንዳንድ ጊዜ የሆነ ሰክሰስ ላይ ደረስኩ ስትይ መቆም ነገር አለና የኛ የመቆም ሐሳብ ብዙም የለንም። ለደመና እያልኩሽ ነበረ ዝናብን እንድታዘነብ ስራ ከሰጣት የሰው ልጅን የሚያህል በጥበብ ፈጥሮ ከራሳችን አልፈለሰው የምንተርፍ ለሀገር ለወገን ማስጠሪያ እንድንሆን። ዲዛይነር መሆን ለሚፈልጉ ምን አይነት ምክር ትሰጫለሽ? በሰዎች አላማ ላይ እኛ ተዋናይ እንዳንሆን ብንጠነቀቅ። ብዙ ሰዎች ማድረግ ይፈልጋሉ፣ መሆን ይፈልጋሉ አይደል? ስራውን ግን ለመስራት ዊሊንግ የሚሆኑ በጣም ጥቂት ናቸው። የሚጀምሩት ከማያውቁት ነገር ነው። ሁላችንም if we work towards a goal እና ያንን ነገር እንቅልፋችንን መስዋዕትነት አድርገን ስለዛ ነገር ጠዋትና ማታ ተጨንቀን ከጭንቅላታችን ሳይጠፋ የምናረግ ከሆነ ስነ ፍጥረትም ተመሳጥሮ እግዚአብሔርም ይፈቅዳል፣ ይሳካል። ፍርሃት ላንቺ ምንድነው? ፍርሃት ለኔ ፌሊየር ነው።